የ4 ዓመት ነው እንደዚህ ህፃን ልጅ ነው ለጥቂት ዓመታት አይሰማም አያይም መናገር አይችልም እናት በዋዜማው ትሄድና ስላሴ ቢያንስ እንግባባ እባክህ ስላሴ ብላ ትለምናለች ውጭ ሀገር ነበር የኖሩት መጥተው ሲዞሩ ነው የከረሙት በየጸጉሩ ሌሊት ላይ እቤቱ ህፃን ልጅ ተኝቶ እማዬ እያለ መጣራት ይጀምራል እንግዲህ በቀደም ምኑን እናወራና ምኑን እንዘረዝረዋለን እናት ምን ተከሰተ ብላ በራት ይሄዳለች ልብ በሉ በዋዜማው ዛልቅሳ ተመልሳለች ስትሄድ ልጇ ይጣራል ይሄን ማመን አልቻለችም ያበደም ደግሞ አእምሮ የተነካ መሰለኝ አለች ሴትዮዋ ከዛ ማውራት ይጀምር ታያለሁ አዎ ምን ለብሻለሁ ነጭ ነገር ለብሰሻል ማመን አልቻለችም እቺ ሴት ልክ ከሌሊቱ 10 ሰዓት ጀምሮ ስላሴ ተገኝታለች እሷ ወዲያው ልጇን አንጠልጥላ ሄዳለች ልክ እዛ ሲሄድ እነዚህ 3 እኮ ናቸው መተው ሌሊት መስቀሉ ላይ ቤታችን ባለው መስቀል ትይዩ 3ቱ ናቸው እኮ አይኔን ያበሩልኝ እልልታውና ጭብጨባው ደምቆ ብሏል ምን መናገር እንችላለን ይሄ እኮ ስም የተቆረጠ ተቀጠለባት በዚህ ቤተክርስቲያን ስንት ያለቀ ነገር ለመለመባት ዝምተኛ ስለሆነች ነው እቺ ቤተክርስቲያን ይሄን አፋውጥታ ስለማታው ሽያጭ ላይ ስለማታውለው ነው ስንቱን አውርተን ስንቱን እንተዋለን አሁንም ቢሆን መኮንን የሚባል ሰው ነበር አታቁም እዚህ ኡራኤል ዛይላችሁ ያኔ በልጅነት የሰማሁት የቅዱስ ኡራኤል እንደጅ እየጠረቁ አሉ ሴትዮዋ አስማቲክ ናቸው አስማቸው ተነሳ ደግሞ አንተ እንደጅ እየጠረቁ አስም ይዘኛል አዋራውን ይዤ አሉ ጸሎት ነቅነቅ ይዤው ጤና ይስጥልኛስ አልተጠቀምንባትም እንጂ እኮ ቤተክርስቲያን መድኃኒታችን ሆናለች መድኃኒታችን ሆናለች ስንት ጉድ ያለባት ያበቁ ሰዎች እኮ ያሉባት እዚህ ሂዱ ኪዳነ ምሕረት ሂዱ ሲያበቃ አለ እሷ የምትቀጥል እኮ ናት ምን አደረገቻቸው እንደው አውርተን ስለም አፌ ላይ ዝም ብሎ ደብረ ሊባኖስ የኔታ ሲነግሩኝ ልጅቷ የምትፈርስ ነው የምትመስለው የዛሬ 2 ዓመት በህማማት ተሰግዳለች አሉ ያ ጥንቲውን ብቻ ብርቱ የሆነ ካንሰር ነው ያዛት ስትሰግድኛ መፍረስ ጀመርና አሉ ነግረው ጨረሰች መምህር እመነኝ በሚቀጥለው ጊዜ ስመጣ መሰክራለሁ ብላኝ ሄደቻለሁ እዛ ስትሄድ ምን ሆነሽና ምን አርገሽ ነው እንደዚህ ሆንሽው አስደንቋል ምንዋም መድኃኒት ይሆናት ቤተክርስቲያን ክርስቲያን የጤና ሚኒስቴር አይደለችም ወጭ ቤተክርስቲያን ስላላወቅና ስላልተጠቀምንባት እንጂ አሁንም ቢሆን ይሄ ወርሽ የሚባለውን ብዙ ታምር አይተናል ፖለቲካ ወይ ሌላ ስለሚመስላቸው እንጂ ስንት ጉድ አይተናል ስንት ጉድ በአይናችን አይተናል የጤና ሚኒስቴር መከላከያስ ሚኒስቴር የነበረች ቤተክርስቲያን አይደለች ታቦተ ማርያምንና ግንባሮ ማርያምንና አራዳ ጊዮርጊስን ይዘው ሄደው ይዋጋን የነበረው በነጭ ፈረስ ላይ የተቀመጠ አንድ ጎበዝ ነበር ያሉ እስኪመሰክሩ ድረስ በቂሮስ ዘመን ዳር ድንበሯን ለማለፍ አቅቷቸው እስኪቀራደዱ ድረስ ዳር ድንበሯን ማለፍ አቅቷቸው የነበረባት ይህች ቤተክርስቲያን አልነበረች አበሻ ጀብዱ እንደዘገበልን የራሶችና የመስፍኖቹ ድንኳኖች ሲጠበቁ የታቦታቶቹን ድንኳኖች እንኳን አይጠበቁም ነበር ደግሞ ለዚህ አይደል ለራሱ አንሶ ነው እንጠብቀው እስኪሉ ድረስ እንጂማ የኢትዮጵያና የጣሊያን ጦርነት እውነታውን እንዲሁ ስታዩት ያስኬድ ነበር እንደ ጣሊያን እኔማ እንደ ዳዊትና እንደ ጎልያድ ነው ሁሌ ማወራው የኢትዮጵያ በመርጥስ ደግሞ በመትረየስ በቆመ ጠብቀኝና በዚህ በመናብን ይቻል ነበር እመኑኝ እግዚአብሔር ከኛ ጋር ከሆነ ብቻ ነው የሚሆን እያስቀደሱ ጉልላቱን መተውታል ይላል የታሪክ ተመራማሪ እነሱ በ6 ሰዓት ብቻ እንደ ዳዊትና እንደ ጎልያድ አይደል የታዲያ ይውቅ
ዳዊት አሁን ማን ይሙታውን ጎልያድን በአንድ ጊዜ አይቶት የሚጨርሰው ይመስላል። እኔ በክፍል የሚያየው ነው የሚመስለኝ። ክፍል 1 ከቁርጭምጭሚቱ እስከ ጉልበቱ፣ ክፍል 2፣ ክፍል 3፣ ክፍል 4 እያለ እንዲህ አይነት ነበር። እንደው ጨምርልን ካላችሁኝ በእውነት ያ ጥቂት አሁን ተረስተውኛል። እንደው ሪፈር ያረኩባቸው እንጂ መተሐራን በምንድን ነው መታቋት? በስኳር ነው መታቋት። በሽታና ደዌ ሲጸናባት አሉ በትረ ሐራ የሚባል የጌታችን የተደበደበበት በትር ነበር አሉ። ዞር ዞር ቢያረጉባት ከተማይቱ ብትፈወስ በበትረ ሐራ መተሐራ አሏት የሚል ነገር ተመልክቼ። ሐረርም እንደዚሁ አይነት ታሪክ አለ። ሁሉም ነገሯ ነበረች። እንደውም የእርሻ ሚኒስቴርም ነው። የአደባባይ በዓላት ሲያከብሩ ካህናቱ ታቦታት ይዘዋሉ። ገበሬው በእኔ እርሻ መካከል እለፍ፣ በእኔ እርሻ መካከል እለፍ ትግል ይዝገበ እርሻው ይወላችሁ ፈርትላይዘሩ፣ ኢንሴክቲሳይዱ፣ ፔስቲሳይዱ ምናምኑ የካህኑ እግሮች ሲያልፉ ነው እንጂ እዚህ ሁሉ አልነበረው። የኤክስቴንሽን ባለሙያም አልነበረም፣ የግብርና ባለሙያ። እንደዚህ ነው ጥቂት እየዘራ ብዙ እያገኘ ይኖረው። ለዚህ ነው የአዲስ አበባ ዩኒቨርሲቲ ጥቂት ቅን ምሁራን የኢትዮጵያ ቤተክርስቲያን ኢትዮጵያን ወልዳታለች የሚሉት ለዚህ ነው። ሳሙኤል ሃንቲገን የሚባል ሰው በጻፈው አንድ ጽሑፍ ላይ በ1991 ዓመተ ምህረት በጻፈው ጽሑፍ ላይ የኢትዮጵያ ስልጣኔ ልብ በሉ፣ የኢትዮጵያ ስልጣኔ የኦርቶዶክስ ቤተክርስቲያን ስልጣኔ ስለሆነ የኢትዮጵያን ስልጣኔ ለማጥፋት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ስልጣኔ ማጥፋት ነው። በግልጽ ነው የጻፉት። እናንተም ሪፈር ማድረግ ትችላላችሁ። ለዚህ ነው ኦርቶዶክስ ቤተክርስቲያን ላይ ጥቃቱ የሚያነጣጥሩ። ኮሚኒስቱ፣ ኢቮሉሽኒስቱ ደግሞ አሁን የሚመጣው ሴኪውላር ሂውማኒስቱ እዚች ቤተክርስቲያን ላይ የሚያነጣጥረው ለዚህ ነው። የቀደመው ኮሚኒስት ታስታውሳላችሁ፣ በግልጽ እና በግላጭ እግዚአብሔር የለም እንዳታመልኩ ነበር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳይባል ማን ይባል? በስመ ሌኒን ወማርክስ ደግሞ ማን ነው? የዛሬ ልጆች ናቸው እናንተ። አሁን ላይ ሽማግሌ ልታስብሉ ነው ይላል። እንዳትሉ አብ ወልድ መንፈስ ቅዱስ እንዳትሉ እነዚህን ሰዎች ጥሩ እንጂ እስኪባል ድረስ እግዚአብሔር በሌሊት እየተደበቁ ክርስትና እያስነሱ ስላሴን ካቴድራል ሙዚየም ሊያደርጉት እንደዘጉት ታስታውሳላችሁ። 2 ገጽ ሙሉ ብርቱ ምስጢር የሚል ሰሞኑን የተለቀቀ አይታችሁ ሊሆን ይችላል። እንዴት አድርገው የኦርቶዶክስ ቤተክርስቲያንን እንደሚያከስሙ ስራ ሰርተዋል። እናዝናለን። ዛሬ እነሱ ሙዚየም ገብተዋል። ቤተክርስቲያን በሯ ተከፍቷል፣ በሰው ተጥለቅልቋል። እነሱ ግን ተዘግቶባቸዋል። እናዝናለን። እንዲመለሱ ነበር የምንፈልገው። እነሱ አለፉ፣ ቤተክርስቲያን ግን ቀጥላለች። የቅርቦቹ ኮሚኒስቶችም ይሄንን ነው። ኦርቶዶክሱን አከርካሪውን መተናል ብለው በአዋጅ እስኪናገሩ ድረስ ቀናተኞች የሆኑ የቤተክርስቲያን ልጆች በግልጽ ሄደው እስኪሞግቱ ድረስ ምን አደረገች እቺ ቤተክርስቲያን ካላችሁ ቀደም ያልኳችሁ ደግሞ አሁንም ደግሞ ወደፊትም ለምን ይውላችሁ ትላንት እንደዚህ ከነበረ የሚመጣው ዘመን ደግሞ ምን እንደሚሰራ ተመልከቱት። ባጭሩ 4 ነገሮችን እየሰራ ነው። ይሰራል፣ ይታገላል። ምን? የመጀመሪያው ሃይማኖትን እያስወገደ መቀጠል ነው ያሰበው። ሃይማኖትን ያስወግዳል። ቤተክርስቲያንን ያጠቃል፣ ክርስትናን ይጣላል። ይሄን
አሁን ካልኳችሁ ከቅድሙ ዘመናት ጀምረውታል። ሌኒን የተባለው ሰው የተናገረው ንግግር ላንብብላችሁ። ቅድም ያልኳችሁ አንዱ ኮሚኒስት ምን ይላል? ሃይማኖት ላይ ጥቃት መፈጸም ይኖርብናል። ሃይማኖት ይውደም። ረዥም ዕድሜ ለኢአማኝነት። የኢአማኝነት መስፋፋት ዋና የቤት ስራችን ይሆናል። ሁሉም ሃይማኖቶች በጋርዮሻዊነት ይጠፋሉ። ይሄ ድሮ የተጀመረ ስራ ነው። ሃይማኖት ይውደም፣ ኢአማኝነት ይለምልም። ከዚህ ነው የተጀመረው። እርግጥ ጥንቱ በዘመነ ሰማዕታት በግላጭ ተቀራደዋል፣ በግላጭ መከራ ተቀብለዋል። ከጥቂት የእረፍት ዘመናት በኋላ እስከ ህልቀተ ዓለም ይቀጥላል። አሁን ግን በዘመን መጨረሻ እንደ አዲስ ይሄ ፕሮጀክት ተጀምሯል። ሃይማኖት ማስወገድ የመጀመሪያው ዋናው ዓላማ። ለምን ይኸውላችሁ፣ ኢአማኝነትን ዋናው የቤት ስራችን ይሆናል ነው የሚሉት። ዝም ብሎ የተነገረ የአንድ ፖለቲከኛ ዲስኩር እንዳታረጉት፣ በኋላ ስወርድላችሁ ይገባቸዋል። ለምንድን ነው ኢአማኝነት እንዲስፋፋ ሃይማኖት እንዲጠፋ ለምን ፈለጉ? ያብራራል። ምን ይላል? የኢአማኝነት ውጤት ለሀገራት በሙሉ የሚያሳይ አደገኛ ማህበራዊ ነውጥ እንዲነሳ ያደርጋል ይላል። ተመልከት፣ ሃይማኖትን የሚያጠፉት ኢአማኝነትን የሚያስፋፉት ምን እንዲነሳ ነው? አደገኛ ነውጥ እንዲነሳ። አደገኛ ነውጥ እንዲነሳ። ለምን? ሃይማኖት ያለው ሰው፣ እግዚአብሔርን የሚፈራ ሰው፣ በእግዚአብሔር መርሆዎች ውስጥ የሚኖር ሰው ነውጠኛ አይደለም፣ ጥለኛ አይደለም፣ የሰከነ ነው፣ ሁከተኛ አይደለም። እቺን ዓለም የሚቀይሯት ነውጠኞችን ባበዙ ቁጥር እንደሆነ ስለሚያውቋት ሃይማኖት ካልጠፋ ነውጠኝነት አይበዛም። ነውጠኝነት ካልበዛ እነሱ የሚፈልጉት ነገር አይመጣም። ስለዚህ ነውጠኛ እንዲሆን ያደርገዋል። ለምንድን ነው ነፍሰ ቁጡር እየቀረደዱ ጽንሱን እያወጡ የሰማ ነው ካላችሁ፣ ሃይማኖት ሲወጣ፣ እግዚአብሔርን መፍራት ሲጠፋ፣ ኢአማኝነት ሲበዛ። ለምንድን ነው የገደሉትን አስከሬን ሞተር ላይ አስረው ቀኑን ሙሉ ከተማ ለከተማ የሚዞሩት ካላችሁ፣ ሃይማኖተኛ ስላሉ፣ እግዚአብሔርን መፍራት ከልባቸው ስለወጣ። ክርስቲያን እንኳን ሰው እንስሳ እንኳን አይገልም፣ ይራራል። ለእንስሳ ይራራል ተብሎ አይደል የተጻፈው? ይሁላችሁ የኢአማኝነት መስፋፋት ማህበራዊ ነውጥ እንዲነሳ ያደርጋል ይልና የአረመኔያዊነትና ደም የሚያፋስስ ሁኔታ ምንጭ የሆነው ኢአማኝነት ይላል። ከዚያ በኋላ በሁሉም ቦታ ዜጎች ራሳቸውን ከነዚህ አናሳ ቢዮተኞች ለመጠበቅ ይጋደዳሉ እና እነዚህ የስልጣኔ አፍራሾችን ያጠፏቸዋል። አብዛኛው ከክርስትና ጋር ይጣላል ይላል። ነውጠኛ ከሆነ በኋላ ክርስቲያኖችን ያጠፋል ነው የሚለው። ይሄ ነው የሚፈልግ። እኔና እናንተ ባልሰራን ቁጥር ሌሎች ሰሩበት። አጠገባችን ሆኖ ባላስተማርነው ቁጥር ርቀው በላፕቶፕ ኪያቸው ብቻ ነውጠኛ ያደርጉታል። ስለዚህ ከመቅደስ ጋር ይጣላል። መቅደስን ያቃጥለዋል፣ ነጠላ ያስጠላዋል፣ ማተብ ያንገሸግሸዋል። እናም አብዛኛው ከክርስትና ጋር ይጣላል ነው። አያችሁ ሂሳቡ። ከዛስ ከዚህ በኋላ እምነት የሚያስፈልገው ነፍሳቸው ይላል። ነፍሳቸው እምነት ያስፈልገዋል። ግን እምነት የሚያስፈልገው ነፍሳቸው ሃይማኖት ከመካከላቸው ስለተወገደ ያለ ኮምፓስ ያለ አቅጣጫ ይቀራል ይላል። ምን የለው? አቅጣጫና ኮምፓስ የለው። ለምን? ሃይማኖትን አስወጥተው አረመኔያዊነትና ደም መፋሰስን ስለከተቱበት። ታዲያ ይህ ሁሉ ደም የሚፈሰው ሃይማኖት ያለው ሰው ስለበዛ ይመስላችኋል? ባል ሚስትን እንዳረደ አልሰማችሁ? ሚስት ባሏን እንዳረደች አልሰማችሁ?
እውነት ሃይማኖተኛ ሰው ይሄን የሚያደርግ ይመስላችኋል? እግዚአብሔርን በልቡ መፍራት ያለው ሰው ቢኖር ይሄ ምድራችን ላይ ይፈጸማል እንዳይመስላችሁ። የመጀመሪያው የሃይማኖት ትኩረት ይሄ ነው የሚሆነው። ኢአማኝነት በበዛ ቁጥር እነሱ የሚፈልጉትን ፍሬ ከኢአማኝነት ውስጥ አረመኔያዊነትና ደም መፋሰስን ያጭዳሉ። ያለ ኮምፓስ ይቀራል ካለ በኋላ እጅግ የሚገርም ነገር ያመጣል። ዋናው ፍሬ ነገር ምን ይላል? ከዚህ በኋላ እምነት የሚያስፈልገው ነፍሳቸው ያለ ኮምፓስ ወይም አቅጣጫ ይቀራል። ከዚያም ፍጹሙን ሲፈልጉ አምልኳቸውን ለማን መስጠት እንዳለባቸው ጠፍቶባቸው ሳሉ እውነተኛውን ብርሃን ይቀበላሉ ይላል። ማን ነው ይሄ እውነተኛ ብርሃን? ነው አይደል? የሚመስል ነው አይደል? አንተ የዋኮ ስለሆንክ ነው። ማን ይመስላል? ኧረ ተው በሞቴ። ፍጹሙን ብርሃን ለመቀበል ሲጠብቁ ይኸውልህ ለማን አምልኮታቸውን መስጠት እንዳለባቸው ጠፍቶባቸው ሳለ እውነተኛውን ብርሃን ይቀበል። ማን ነው እውነተኛው ብርሃናቸው? ሉሲፈር ዲያብሎስን ይቀበላሉ። ይኸውልህ ዞር ሲሉ ሃይማኖት የለም፣ ዞር ሲሉ እግዚአብሔርን መፍራት የለም። ማንን ያመልኩ? በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ግን ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ምን ብሏል? ወርዷል። የንጋት ኮከባችን ብርሃናችን እያሉ አሁንም ይፎክሩለት እሱ ሲገለጥ የሚያመልኩት ጠፍቶባቸው ሳለ እሱን ይከተሉታል። ለዚያ ነው የሚያሰቃቸው። እና ታዲያ ኢአማኝ ሆነው አረመኔያዊ ሆነው አምልኮት ጠፍቶባቸው ሳለ ኢየሱስ ክርስቶስን ሊቀበሉ ይመስላል? በደም በጨቀየ እጃቸው ጎሽ እያለ እየሸለማቸው የሚቀበላቸው እሱ ነው። ይመጣል። ሃይማኖት ለምን ነው የሚያስወግዱት? ይሄው የአማኝነትን እንዳይመስላችሁ። አንድ ሌላ አስደናቂ ነገር ላንብብላችሁ። ከኔ ጋር ናችሁ? የቀድሞ የዓለም ጤና ሚኒስቴር የተናገሩት ነው፣ ተዘግቦ በመጽሐፍ ተቀምጧል። እንዲህ ይላል። የዓለም መንግስትን እውን ለማድረግ የሚሉት ምን ይመስላችኋል? ምን ይመስላችኋል? የዲያብሎስን መንግስት እውን ለማድረግ ምድራችን ላይ የጨለማውን ዓለም ገዢ በይፋ እንዲመለክ ለማድረግ በምድራችን ላይ እውን ከማድረግ በፊት ይላሉ 4 ነገሮችን እናስወግዳለን ይላሉ። አንደኛ ግለሰባዊነታቸው፣ ሁለተኛ ለቤተሰባዊ ባህል ያላቸውን ታማኝነት፣ ሶስተኛ ብሔራዊ አርበኝነት፣ አራተኛ ሃይማኖታዊ ዶግማዎች መወገድ አለባቸው። በተለይ ይላል በሽማግሌ ሰዎች እርግጠኝነት ያለውን እምነት በብልህና ምክንያታዊነት ራሽናሊዝም አስተሳሰብ መቀየር። እነኚህ ይላል ሰውየው የሰውን ባህሪያት አቅጣጫ ለማስያዝ ዘግይተው የደረሱት ዓላማዎቻችን ናቸው ይላል። የሰውን ባህሪ የሚቃኙት ምንድን ናቸው? አንደኛ ግለሰባዊነትን ያጠፉና ምናዊ ያደርጉታል፣ ጋርዮሻዊ ወይም ቡድናዊ ያደርጉታል። እየሰማኝ ነው? አንተ በግለሰብ እንድታስብ አይፈቅዱልህም፣ እንድትጠይቅና እንድትመረምር አይፈቅዱልህም። ምን ያደርጉሃል? የሆነ ቁርጫት ውስጥ ይከቷል። አየህ፣ ማነው ያዘው? ማነው ልክ ነው ልክ አይደለም፣ ስህተት ነው ስህተት አይደለም፣ ኃጢአት ነው ጽድቅ ነው ብለህ ሳትመረምር ከአንድ ቋት የሚታዘዘውን ትእዛዝ አሜን ብለህ እንድትቀበል ያደርጓል። ይሄ በምድራችን ላይ ይሆናል። ሁሉም ከብሔራዊ አርበኝነት ወይም ከሀገራዊነት እያወጣ ምን እናደርገዋለን? መንደርተኛና ሰፈርተኛ እናደርገዋለን። የሰውን ባህሪያት የሚቃኙት ይሄ ነው። ይሄው ኢትዮጵያ ውስጥ ያለው፣ ይሄው ምድራችን ላይ ያለው ቤተሰባዊ ባህል የሚባለውን ነገር እናጠፋለን። የሚያፍር ሰው፣ ይሉንታ ያለው ሰው፣ ሰውን የሚያከብር ሰው የለም። ሴትን የሚያከብር ሰው ነፍሰ ጡርም ሆና ሕፃን ልጇንም ይዛ እሷንም ሕፃን ልጇንም ሊገላት ይችላል። ብዙ ሆነው ሊደፍሯት ይችላሉ። ባህል ነውር
መታፈር የሚባል እስኪጠፋ ድረስ እነዚህ ምን ያደርጋሉ? የሰውን ባህሪ አቅጣጫ ያስይዛሉ። ለዚህ እኮ ነው በአንድ ስልክ ጥሪ ከተማይቷን ሲያቃጥሏት አላያችሁ? በአንድ ስልክ ጥሪ ምንድነው ቃላችሁኝ? ይሄው እነኚህ የሰውን ባህሪያት አቅጣጫ ለማስያዝ ዘግይተው የደረሱት ዓላማዎች ናቸው ይላል። መጨረሻስ ላይ ሃይማኖት፣ እርግጠኝነት ያለውን ሃይማኖት፣ ጥንታዊ የሆነውን ሃይማኖት ማስወገድ፣ ሰዎች ምክንያታዊ ራሽናል እንዲሆኑ ማድረግ፣ መቀየር፣ ከሃይማኖታዊነት ማውጣት። ይሄ ምን ያደርጋል? የሰውን ባህሪ አቅጣጫ ይወስናል። ለዚህ ነው አሁን እገሌ ሲሰራው ኃጢአት ይሆናል፣ እገሌ ሲሰራው ያንተ ወገን ሲሰራው ደግሞ ጽድቅ ይሆናል። አየህ፣ ከግለሰባዊነት ወጣ። ነውር የለ፣ ነውር የምትለው ነገር የለም። ብሔራዊነት አጣ፣ ትንንሽ ሆና። ስለዚህ አንተ ሃይማኖትም ጠፍቶብሃል። ታዲያ እንዴት? አየህ፣ የሰዎችን ባህሪ አቅጣጫ ለማስያዝ በሳይንስ የተቀመሩ በምክንያት የተዘጋጁ ነገሮች ሆነዋል። ምን እስኪመጣ ድረስ ነው የሚሆነው? የዓለምን መንግስት እውን ከመደረጉ በፊት ይሄ መሆን አለበት። እንደውም ይጨምርና ክሌር ቻምበር የሚባል ሰው ምን ይላል? የሰው ልጅ በባርነት ከመገዛቱ በፊት ይላል ከመንፈሳዊነት ወደ ስጋዊነት መሸጋገር አለበት ይላል። በባርነት ከመገዛቱ በፊት የሚለው በሴጣን ባርነት ስር ከመዋሉ በፊት ከመንፈሳዊነት ወደ ስጋዊነት መሸጋገር አለበት። ራሱን ምንም አይነት መንፈሳዊ ግዴታ የሌለው እንስሳ እንደሆነ አድርጎ እንዲመለከት የግድ መማር አለበት ይላል። ምን እንዲሆን? ባሪያ እንዲሆን። መንፈሳዊነት እየላላ ሲሄድ ስጋዊ መሆን ስትጀምር ባሪያ ይሆንክ ምንም መንፈሳዊ ግዴታ እንደሌለብህ አድርገው እየሰሩ እንደሆነ እንድታስብ። ለዚህ ነው አሁን መንፈሳዊነት ሲላላ ስጋዊነት ሲበዛ ቁሳዊነት ሲነግስ ምድራችን ላይ አሁን እየታጨደ ያለውን ነገር ተመልከቱ። ደም መፍሰስ ለመደብን አያስደነግጠን? ይከባዳል። ምንም ግዴታ ከሌለበት እንዴት ይጨነቃል? ይሄን አውጥተው አጥበውታል። ይሄ የሰውን ባህሪያት አዲስ አቅጣጫ ያስይዙበታል። እንደውም ምን ይላል? ከዚህ በኋላ የሰው ልጅ አንዴ ከእግዚአብሔር መርሆች ውጪ ከሆነ ጋርዮሻዊ ለሆኑ መርሆች ፍጹም ተገዢ ለመሆን የሚያደርገው ጉዟችን ይረጋገጣል ይላል። ከምን አቅጣጫ ከወጣ? ከእግዚአብሔር መርሆች አቅጣጫ ከወጣ። ይሄ እየተደረገ አይደለም። ሰው ከሃይማኖቱ በላይ ብሔሩን እያስቀደመ አይደለም ነው። አየህ እንዴት እየተሰራ እንደሆነ እኛ እናውቀው፣ ግን ውጤቱን እያየ ነው። እግዚአብሔርን ከመፍራት ይልቅ ሌሎችን የሚሰሙና የሚያዳምጡ ጦረኞች ነው የሚሆኑት። በለው የሚሉ ሰዎች ነው እየሆኑ ያሉት። በደንብ ተቀምሮ የተሰራ ፍሬ እያፈራ ያለ የሚመጣው ዘመን ስራ ይሄ ነው። የትና እንዴት ነው የሚሰሩት? መጪውን ዘመን እንዴት እንቆጣጠረዋለን ብለው ነው ያሰቡት። አንድ አብነት ብቻ ላንብብላችሁ፣ ብዙ አለ። አንዱን ብቻ ኒው ሪሊጅን ፎር ኒው ኤጅ ሙቭመንት የሚባል ስራ አላቸው። አንድ አዲስ ሃይማኖት ያመጣሉ። ያን ከማምጣታቸው በፊት የሚሰሩትን ነግረውናል በግልጽ። ምን ይላል? እንደማምነው ይላል ይሄ ጸሐፊ፣ የሰው ልጅን መጻኢ የሚመጣውን ጊዜ ለመቆጣጠር ይላል ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይላል። የት ነው? በህዝብ ትምህርት ቤቶች። እነማ ጋር? ህፃናት ጋር። የሥራ ድርሻቸውን ወደ አዲስ እምነት ቀያሪ መሆኑን በትክክል በሚገነዘቡ መምህራን መማሪያ ክፍል መሆን ያለበት፣ እንደሚሆነውም የድሮውና የአዲሱ መጋጫ መድረክ እናደርገዋለን። የሰማችኋቸው? ትኩረታቸው መጻኢውን መቆጣጠር ነው። ቦታው የህዝብ ትምህርት ቤት ነው። በማን? አዲስ እምነት ቀያሪ በሚሆኑ መምህራን ነው። ምክንያቱ የድሮውንና አዲሱን የምናጋጭበት ቦታ ነው። የድሮውና አዲሱ ምንድን ነው?
ይገልጸዋል። ምንም አያፍርም። ምን ይላል? እየበሰበሰ ያለው የክርስትና ሬሳ ከመከራዎቹና ከክፋቶቹ ጋር እና የሰብአዊነት አዲሱ እምነት መጋጫ ይሆናል ይላል። ሴኪውላር ሂውማኒስት ሰብአዊነት የሚሉት ሌላ ጊዜ ዝርዝሩን እናየዋለን። የሁለቱ መጋጫ እናደርገዋለን። ይሄን ኢትዮጵያ ውስጥ ትንሽ አላሸተታችሁትም? ጸብን ካሪኩለም ውስጥ ከተው እንዲህ አይነት ነገሮች ዛሬ ፍሬ ያፈሩት የህዝብ ትምህርት ቤቶች ውስጥ ኮምፕሬንሲቭ ሴክሹዋል ኤጁኬሽን ትምህርት ቤት ካሪኩለም ውስጥ ከተው ሀውቱ ሴክስ እንዴት አድርጎ ነው ሩካብ የሚፈጽመው ከአራተኛ ክፍል ጀምሮ ትምህርት ቤት ውስጥ። ሰሞኑንም አንድ ነገር እየተደረገ ነው። ክርስትና ከሬሳዎቹና ከክፋቶቹ ጋር ከአዲሱ እምነታችን ከሴኪውላር ሂውማኒስት ጋር እናጋጫል። እሱ ምንድነው ያደረገው? ሰውን በእግዚአብሔር ምትክ እንዲመለክ የማድረግ ረጅም ጉዞ ነው። ሰው ትችላለህ ሲሉ ዝም ብሎ አልኩ አይደለም። ዩካን ያገነው ሰውን በእግዚአብሔር ምትክ። ሰውን ብቻ አይደለም ተፈጥሯዊ ነገሮችን ሰምታችሁ ይሆናል። እንስሳትን እንኳን ሳይቀር የሴት ማህፀንን እንኳን ሳይቀር ለአምልኮት እየተጠቀሙበት ማርች ባንድ እያሰሙ አላያቸዋቸው? ዘፋኞች ሁሉ እንኳን ሳይቀር ስም አልጠቅስም እንጂ ሲያስመልኩ እንደ ፕሮቴስታንቶች አላያቸውም? ፊልም ወጣቶች አንድ ታዋቂ ዘፋኝ ስሙን አልጠቅስላችሁ I sold my soul to the devil ነፍሴን ለዲያብሎስ ሸጫለሁ ያለ እልል ሲያስብል አላያችሁ? ዝነኛ እናረጋቸዋለን፣ ገንዘብ እንሰጣቸዋለን፣ እንመዘግባቸዋለን እያሉ እኮ አንዳንድ ወጣቶችን እኮ ማነሁለል ጀምረዋል። አላያችኋቸው? መጽሔት ይዘው ፎቶ የሚነሱ ሰዎች አልደረሱም? እናንተ ግን እኔና እናንተ ቁጭ ብለናል። ብዙ ሰዎች በብዙ ነገር እየተበሉብን፣ እኛን የሚያስጨንቀን ሌላ ነገር ነው። ሰዎች ብዙ እየሰሩ ፈጥነዋል፣ በጣም ፈጥነዋል። እኛ ገና ክብራችን ላይ፣ እኛ ገና ነገር ላይ፣ እነሱ እያከታተሉ አዳም ውሻት የተባለው ያው ታውቁት ይሆናል። የዚህ መሪ የሆነ ሰው ይህንን ሁሉ ካደረጉ በኋላ ይሄ አለበቃቸው፣ ማደናበሪያ ነገር ደግሞ ይፈጥራሉ። ምን ብሏል? ለሰው በሚስማማ ሃይማኖት መተካት አለባቸው ይላሉ። አሁን ያሉት የሃይማኖቶች ምንድን ነው የሚሆኑት? ለሰው በሚስማማ መልኩ ተሰፍተው ተቀደው እንደገና መሰራት አለባቸው። ለሰው ምን ማለት ነው? ሰውን ሴንተር ያደረገ፣ ሰውን ማዕከል ያደረገ፣ ለሰው አስደሳች የሆነ ነገር ነው መፍጠር ያለብን። አይሸታችሁም? ለሰው ቢስማሙ ሃይማኖቶች አይሸቷችሁም? የሚመቹ በሰው ልክ የሚሰፉ እነዚህን ባደረጉ ቁጥር ፎርጅዶች ስለሚሰሩ ሰው ዋናው ጋር እስኪደርስ ድረስ ብዙ ጊዜ ይፈጅበታል። ከአንድ ኪስ ወደ አንድ ኪስ እየተገላበጠ ይረፍድበታል፣ ያባክኑታል፣ ረጅም ጊዜ ይወስድበታል። ያን ጊዜ ቅድም ያልኳችሁ ፍጹም ብርሃን ይመጣል፣ እሱን ይቀበሉታል። ለምንድን ነው ሃይማኖት እንዲወገድ የፈለጉት? ሁለተኛውን ነጥብ ያነሳለን። ሁለተኛው ነጥብ ልብ ብላችሁ ተከታተሉ። ሁለተኛው ነጥብ በዚች ዓለም ላይ ስራ የሚሰሩት የሚመጣው ዘመን የነሱ እንዲሆን ሞራል አልባ ወይም ስነ ምግባር አልባ ወይም ኤቲክስ እሴቶች የሌሉት ማህበረሰብ መፍጠር ዋና አጀንዳቸው። እየሰማችሁ ይሄ ባለፉት ዘመናት እግዚአብሔር በግልጽ የለም ብለን አልቻልንም። እግዚአብሔርም ቀጥለዋል። አሁን ግን ኢቮሉሽኒስት አመጣን። ኢቮሉሽኒስት ቲዮሪ የለም፣ እሱም ፈረሸ። እኔ እንደውም እዛ ኮሌጅ ስንማር መጀመሪያ እንዴት በልጅነታችን እጅግ በሚገርም እውቀት እናንተ እኮ ዝንጀሮ ነበራችሁ፣ እስኪ ወደ ጀርባችሁ እጃችሁን ስደዱ አለን። ሰደድን። የሆነ አጥንት አገኛችሁ፣ ውረዱ አለን። ወረድ። ከዛ ተቋረጠ አጥንቱ። እውነትም ተቋርጧል። እሱ እኮ ጭራችሁ የነበረበት ነው አለን። ድሮ ገና ልጁ ና መተያየት ጀመርን ብዙዎቻችን።
ናጭራ መፈለግ ሆነ ስራችን። በዚህ ስንት ሰው ከሃይማኖት ወጥቶ ፈላስፋ ሆነ አቴስት ሆነ። ይሄ ስላልበቃቸው አሁን የመጨረሻው ትግል እግዚአብሔርን በግል ተናግረን ማስተዋል ቻለም ሃይማኖትን ማስተዋል። ስለዚህ ምን እናድርግ? ሞራል አልባ ወይም አደገኛ የሞራል አልባ ማህበረሰብ መፍጠር አለብን። ስነ ምግባር የሌለው ሰው መፍጠር አለብን። ይኸውላችሁ ስነ ምግባራችን ሲደክም ወዴት እንደምንሄድ እንዳትረሱ። መንፈሳዊነት ሲላላ እንድትጠረጥር፣ ባሪያ ወደ መሆን እየተገዛ እየተነዳ እንደሆነ እንዳትረሳ። ቸል አትበሉ። ዝም ብሎ አይደለም እኮ አሁን ይሄ ሁሉ አቅርቦት፣ ዘፈኑ፣ የሚያምረው ነገር፣ የሚያማልለው ልብስ፣ እርቃን የወጡ ልብሶች ዝም ብለው የሚመረቱ ይመስላል። ሩካቤ ቀስቃሽ የሆኑ ዳንሶች፣ የሚያማልሉ ዘፈኖች፣ ወጣቱን በጣም ያነሆለሉት መኪኖች ቁሳዊ እንዲሆን ለምን ይመስላል? አሁን አነብልሃለሁ። ምን ይላል መሰል? የሰው ልጅ ሞራል ስለመሰረት መሆኑን ስለሚያውቁ መሰረት ሃይማኖት መሆኑን ያውቁ ስለነበር ሃይማኖት ላይ ተረባርበዋል። ለምን ካላችሁ ስነ ምግባሩን በሙሉ ማጥፋት አለባቸው። ስለዚህ ሃይማኖትን እየመጡ ይቀጠቅጡታል። አንድ ሁለተኛ ምን ይላል? ሪዲፋይን ያደርጋሉ። ይኸውላችሁ አሁን የተያዙት ስነ ምግባራዊ እሴቶች የሚባሉትን እንደ አዲስ ሪዲፋይን ማድረግ አለብን ነው የሚሉት። መተርጎም አለብን፣ መበየን፣ አዲስ ብይን ይዘዋል። ምን ማለት መሰለ? እንዲህ ይላል የግብረ ገብ ወይም የሞራል እሴቶች የሚገኙት ከሰው ልጅ ልምድ ነው ይላል። ነው እንዴ? ከሰው ልጅ ልምድ ነው የሚገኙት የሞራል እሴቶች አይደሉም እንዴ? የሰው ልጅ ልምድ መስረክ ከሆነ እሱ ግብረ ገብ ሊሆን ነው አይደለም። ይቀጥላል። ስነ ምግባር ወይም ኤቲክስ ራሱን የቻለና ከሁኔታዎች ጋር እንዲሄድ ነው ይልልሃል። ደግሞ ለምን እንደሆነ በኋላ አስረዳሃለሁ። ይቀጥልና ምንም አይነት ስነ መለኮታዊ ወይም ስነ ሐሳባዊ አይዲዮሎጂያዊ ማዕቀፍ ሳይኖረው ይላል። አያ ስነ መለኮታዊ ትእዛዛት ወይም ስነ ሐሳባዊ አይዲዮሎጂያዊ ማዕቀፍ ሳይኖረው ራሱን ችሎ በሁኔታዎች የሚቀያየር መሆን አለበት። ምን ስነ ምግባር ምን ማለቱ መሰለ? ግብረ ሰዶም በስነ መለኮትም በስነ ሐሳባዊ ስህተት ነው ተብሎ ከነበረ አሁን ግን እንደ አዲስ ምን እናደርገዋለን? ሪዲፋይን እናደርገዋለን። የሰዎች ልምድ ግብረ ሰዶም ከሆነ እሱ ግብረ ሰዶም ምን ይሆናል? የሞራል እሴት ይሆናል። እየሰማው ነው የሚለው። የሰው ልምድ እንዲወስነው እናደርጋለን። ማን ነው ስህተት የሚለው? እርቃን መውጣት። ማን ነው ተፈጥሯዊ አይደለም የሚለው? ግብረ ሰዶምን። ይሄ ነው ትግላቸው እኮ። ማን ነው የሚለው? ሪዲፋይን እናደርገዋለን የሚሉት እንደ አዲስ እንበይናለን ነው የሚሉት። እርቃን መውጣትን፣ መረን የወጣ ዝሙትን፣ እርቃን መጨፈርን፣ ዘርዝሬ የማልጨርሳቸው ክፉ ስራዎች፣ ለጉባኤያችን የማይመጡን ወሬዎች፣ ለወጣቶች አማራጭ አድርገው የሚያቀርቧቸው ነገሮች ውርጃ ቀለል አድርገው። ኢትዮጵያ ውስጥ ከዚህ ከጥቂት ዓመታት ውስጥ ከ904,000 ደርሰዋል ይላል አንድ አጥኚ። የውርጃ ክሊኒኮች እንደ አማራጭ ያቀርቧቸው። አሜሪካ ውስጥ 99 ዓመት ይታሰራል አሉ አንድ ሰው የሚፈጽም። እኛ ሀገር ውስጥ ይሄን በተለይ በገጠር ይሰብኳቸዋል። ያወራቸው ምን ማለት ነው? ሞራል አልባ ማህበረሰብ ከሁኔታዎች ጋር አብሮ የሚሄድ መርህ አልባ መስመር ይፈጥሩበታል። በዚህ ምን ይጠቀማሉ ካላችሁ፣ አንደኛ ሀገራዊ ርዕይ እጦትን ይፈጥሩበታል። ተፈጥሯዊ ስነ ምግባር ህጎች ጥሰት ያበረታቱበታል። ደንታቢስነትና አምባገነንነትን ያገኙበታል። እንደውም ባጭሩ ምን እንዳሉ ታውቃላችሁ? ይሄን ዘመን የምንቀየረው እስካሁን ባወራነው ነገር አይደለም ይሉና አዳዲሶቹ ሴክሹዋላይዝ እናደርገዋለን። በሱ ምክንያት አይምሮን በሙሉ እንቆጣጠረዋል። ከዛ በኋላ እግዚአብሔርን አያስብም። ከስነ ምግባር ውጭ ከሆነ በዚያው ወደኛ ይመጣል፣ እኛ ጋር ይገሰግሳል። ክርስትና ህግጋትን በስጋዊ ፍትወት እንቀይረዋለን ነው የሚሉት። ለዛ ነው እነዚህ የምታዩቸው ነገሮች በሙሉ እንደሚጎርፉ አብዛኛው የሚታዩት ፖርኖግራፊ ፊልሞች ለምን ይመስሏቸው? ናላውን ነው የሚያዞሩት፣ ሰቅዘው ነው የሚይዙ፣ በፍጹም ነው የሚቆጣጠሩት። ስለዚህ ወጣቱን ነው የሚያማልሉት። እንዴት አድርገ ነው ሃይማኖትን ይጨምራል?
ያን ካረጉ ሌላውን ለማቅረብ በጣም ቀላል ስለሆነ በዚህ አሁን አዲሱ ስልታችን ነው። አየህ የሰውን ባህሪያት የሚቀይሩ አዳዲስ አቅጣጫዎቻቸው ስነ ምግባራዊ እሴቶችን ያጠፋሉ። ሰውን የቁሳዊ ነገር ማዕከል ወይም ወሳኝ የበላይ አድርገው በማግነን ፈጣሪን ፍጹም የሆነ ህጋዊ ስራ የፈጣሪን ፍጹም የሆነ ህጋዊ ስራ ይሽራል። ሰው ነው የሚበልጠው ለሰው ነው ብለው የፈጣሪን ትእዛዝ ያከብራሉ። ቅድም ያልኳችሁ ሰው ማዕከል ቁሳዊ ያደርጉታል። ይኸው ተመልከቱ። በእኛ በአገልጋዮቹ መካከል እንኳን እንዴት ቁሳዊነት እንደነገሰ ተመልከቱ። የድሮ አባቶቻችን ተሾመልን እየተባሉ ጉድጓድ ይጣሉ ነበር ይባላል። ለአንድ ወር ይለመናሉ። እባክህ ሹመትሽ ይበል ተቀበል ተብሎ ይለመናሉ። ጉድጓድ ተጥሎ አሁን በዚህ ዘመን ሹሙኝ እያለ ጉድጓድ የሚጥል ነው። በተገላጭ ቁሳዊነት ነገሰ። ሁሉም የሚያስበው እንዴት አድርጎ የመኪና ቁልፍ እንደሚያሽከረክር፣ እንዴት አድርጎ ተንጠላጥሎ G+ ምንትስ እንደሚገነባ፣ እንዴት አድርጎ ኤክስፓየርድ የሆነ መድኃኒት እንዴት አድርጎ ሸቅጦ እንዴት አድርጎ እንደሚከብር ነው። ምን ያህል ቁሳዊ እንደሆነ አስቡት። አያችሁ ክርስቲያኖች፣ መጽሐፍ ቅዱስ በግልጽ የሚያዘን ስግብግቦች እንዳንሆን ይልቁንም እንድናካፍል የሚያዘን እነዚህ መከራዎችና ፈተናዎች ይልቁንም መጥገብንም አውቄያለሁ መራብንም ተምሬያለሁ። ከዛስ ኑሮዬ ይበቃኛል ማለት ምንድነው? ማትረፊያ ነው። አየህ ክርስቲያን በቃኝ ስትል ነው ቺን ዓለም የምታሸንፈው። አለበለዚያ በሬ ካራጁ ነው የምትሆነው። አቅርቦቱ ነው የሚጨምረው። አቅርቦቱን በጣም ነው የሚጨምሩት። ይሁን ስለዚህ ለመሸነፍ ቅርብ ነው። ለሰው ልጆች ለምድራዊ ጉዳዮች የላቀ ቦታ እየሰጠ ሰማያዊውን ዓለም እንዲረሳ ነው የሚያደርጉት። በጣም እኮ ነው የሚያማልሉት። አታዩ? ለዚህ እኮ ነው ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ጨርሱት ነው ዋይት ሃውስ ውስጥ ሳሮኜ በበቅል ይሻለኛል የሚሉ ወጣቶች ምን ያክል በቃ ነው ልል እንዳደረጉን ተመልከቱት ክርስቲያኖች። ይሄን በማጥፋት እንደውም አፋቸውን ከፍተው ምን እንደሚሉ ታውቃላችሁ? እኔ በጣም የሚደንቀኝን ቃል አንብብላችሁ ምን እንደሚሉ ሰዎች ይላሉ የማይቀረውን ሞትና አማልክትን ከመፍራት ነፃ ባለመውጣታቸው ሰላም የሌለው ህይወት እየኖሩ ይገኛሉ ይላል። እየሰማችሁኝ? አማልክትን ስለፈሩ ደግሞስ ሞትን ስለሚፈሩ አማልክትን ከመፍራት ነፃ ስላልወጡ ሰላም የሌለው ህይወት ይኖራሉ። አሁን እኛ እግዚአብሔርን ስለፈራ ሞትን ስላሰብን በተዘክሮተ ሞት ስለኖረ እውነት ሰላም የሌለን ህይወት ነው የምንኖረው። ውሸታሞች። እኛማ በጣም ሰላም አለ። እየተራብንም ሰላም አለ። እየተጠማንም ሰላም አለ። ምን ሆንኛ ያ የጀርመን PhD ተማሪ ጓደኞቼን ከጀርመን ይዣቸው መጣዋለኝና ጨርሻለሁ፣ አይዟችሁ ሌላ ጊዜ ይቀጥላል። ምን አረኩ አለኝ። የፒኤችዲ ተማሪዎች ናቸው። ቀጥታ መርካቶ ወሰድኳቸው አለ። መኒ ገንዘብ የሚሉ ህፃናት ሲያውጭ ቃላቸው ኧረ ውሰድና አውጣ ለሉኛል። ወስጄ ሸራተን አውቆ ነው ልጁ ሸራተን ወሰድኳቸው። ይሄም ኢትዮጵያ ነው አሉኝ። አዎ ኢትዮጵያ ነው። በጣም የቅርብ ርቀት ነው አውቀድም ካለንበት። ይሄም ተጨነቁ። አውቄ ደግሞ ከዛ አስጨረስኩና ወደ ፒያሳ ወሰድኳቸው አለ። ወርቅ ቤቶቹ ነው። ይሄም ወርቅ ቤት ወርቅ ነው። ይሄም እዚሁ ነው። እነዛ ቅድም የነበሩ ሰዎች መጥተው ሰብረው አይወስዱም። እና ምንም አይጠበቅም። ወርቅ ነው፣ አርቲፊሻል አይደለም። ወርቅ ነው። እኛ ጋር እኮ አርቲፊሻሉ ውስጥ ነው፣ ወርቁ እኮ ውስጥ ነው፣ አርቲፊሻሉ ውጪ ነው አሉኛል። ወርቁ ነው። አይሰሩትም። ሲራቡ በሰላም ነው የሚራቡት፣ ሲጠሙም በሰላም ነው የሚጠሙት። ተደንቀው ነው ክርስቲያኖች። የሚመጣው ዘመን የኛ እንዲሆን ፈተናዎቻችንን በጥልቀት መረዳት፣ ነገ ለሚሆነው ነገር ስራ መስራ። አንደኛ ባጭሩ ይውላችሁ ሁለት ነገሮችን አሁን ቆርጠው በመጣል ላይ ናቸው። አንደኛ ቤተሰብን፣ ትዳርን በመነቅነቅና በማፍረስ ላይ ናቸው። ልብ በሉ፣ ሃይማኖቱን አፍርሰዋል በእነሱ ሳለ። ሁለተኛ ስነ ምግባራዊ እሴቶችን ሞራልን አፍርሰዋል። ሶስተኛ ቤተሰብን፣
ትዳርን ያፈርሳሉ። ወጣቶች ለዚህ ጉዳይ እንዳይኖራቸው ደንታ ቢሶች ያደርጋሉ። ፈላስፎቹ እንደሚሉት ኮሃቢቴሽን ተካቶ መኖር፣ ሰርግ ሳይኖር ሽማግሌ ሳይኖር ጥልቅ ትላለች ፌስቷሏን ይዛ ወይ ሻንጣዋን ይዛ ነገር ሳትተው ጥልቅ ትላለች። አንድ 2 ወር ተቆይታ ካልተስማማት ትጨናነቃለች። ጥልቅ እንዳለች ውልቅ ማለት አትችልም። ለዚህ ታመቻቸዋል። ኮሃቢቴሽን ይሉታል ፈላስፎች፣ ተካቶ መኖር ይሉታል በአማርኛው። የኮንትራት ጊዜ አድርገው እነሱ እንደለመዱት የሴቶች ተሟጋች መስለው ፌሚኒስት ብለው ይቀርባሉ። ቤተሰብ፣ ትዳር፣ ክርስቲያኖች አላዋያንን አረማውያንን እንድንታገስ የተጠራን እኛ ጥቂት የባልን አመል ጥቂት የሚስትን አመል መሸከም አንችልም። ቀኝ ጉንጭህን ለሚመታ ግራህን ስጥ ለተባለው ለኛ፣ ጠላቶቻችሁን ውደዱ ለተባለው ለኛ የባልን ጥቂት አመል የሚስትን ጥቂት አመል መሸከም ያቅተናል። ከፍ አድርጉት ልዕልናችሁ። ይሄን አጽንተን ያዝ። ሁለተኛ የህፃናት ትምህርት ክትትል ቁጥጥርን ማስወገድ ነው። አየህ፣ ትዳሩ ከፈረሰ ልጁ ይፈርሳል። የሚፈልጉት የህፃናት ትምህርት ክትትል ቁጥጥርን ማራቅ ነው። ህፃናት ከካህናትም ህፃናት ከመምህራነ ቤተክርስቲያን ይርቃሉ። ህፃናት ከአባቶቻቸውና ከወላጆቻቸው እንዲርቁ ያደርጋሉ። ከዛስ ብቻቸውን ጌም ላይ ብቻቸውን ፊልም ላይ ይይዟቸዋል። ከዛ እንደሚፈልጉት አድርገው ይቆጣጠሯቸዋል። የምትወልዱ ከሆነ የምታገቡ ከሆነ ዋናው ስራችን ተወዳዳሪ የሌለው የልጆች አስተዳደግ ራሳችንን ምርጥ ወላጆች ማድረግ ብቻ ነው። እግዚአብሔርን እንዲመስሉ ለቤተሰቦቻችን ማሳየት ብቻ ነው። እነዚህ ነገሮች ላይ አይናችንን እንደ ሰጎን ተክለን መስራት ብቻ ነው። ምን ተማሩ? ምን አስተማሯቸው? ጊዜያችሁን የምር ሰጥታችሁ መከታተል ብቻ ነው። ሰውየው እንዳሉት እኮ ነው። እኔ ፎቄን ገንብቼ ስጨርስ አሉ ልጆቼ ፈርሰው ጠበቁኛል አሉ። እና ግዴላችሁ ኦቨርታይሙ፣ ሽቀላው፣ ሌላውም ነገር ተግይበልና ሰው መስራት ላይ እናተኩ። ሰንበት ተማሪዎችም ትኩረታችን እዚህ ጋር ነው። ነገ የኛ እንዲሆን ዛሬ ላይ መስራት ካለብን ቤተሰብ፣ የህፃናት ላይ እና ካህናት ላይ እናቆማቸው። የሙሴን እጆች አሮን እና ሆር እንደደገፉ የዛሬዎቹን ሙሴዎች ካህናትን እኔና እናንተ እየደገፍን በስነ ምግባር እንዲጸኑ በማገልገል እንዲበረቱ እናግዛቸው። ልጆቻቸውን ስፖንሰር ሆነን እናስጠናቸው። ሚስቶቻቸውን በስራ እንደግፋቸው። በኢኮኖሚያዊ አቅም እንዲበረቱ እናደርጋቸው። የማንም ተመልካች ተለማማጭ እናደርጋቸው። እነዚህን ካልሰራ ይልቁኑ አሁን እንደምናደርገው እየተነሳን እየተሰዳደብን እየተማማን ገሌ እንዲህ ነው ገሌ እንዲህ ነው የተባባል የምንሰራትና የምናቆያት ቤተክርስቲያን የለችም። ወጣቶች ለእኔና ለእናንተ ለቤተክርስቲያናችን ለህዝቡ መታደግ ስትሉ እባካችሁ ስራ ስሩ። ከዛሬ ጀምሮ ጥቂት ሰው እናንተ የስራው አካል ሆኑ። ዝም ብላችሁ እየመጣችሁ የምታደምጡ ብቻ አትሆኑ። ለሌሎች ነገሩ ጉባኤ ሳተፉ። ከዛ ወደ ስራ ይቀይሩ። ተግባራዊ ክርስትናው በእኛ መካከል ሲሰፋ የሚመጣው ዘመን የሚቋቋም አይሆንም። በስራ ነው እንጂ በሌላ እናሸንፈው። ይቆየን። የእግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችን ይጠብቅልን። አጽራረ ቤተክርስቲያን ያስታክስልን። ከመከራው ሁሉ ያሳርፈን። አሜን 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 አሜን።